ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን ይህ በየሳምንቱ ወደ እናንተ የሚቀርበው ያው ምስክር ዝግጅታችን ተጀመረ። ያው ምስክር ዝግጅታችን በሳተላይት የምትከታተሉ በተስፋ ቴሌቪዥን ኔትወርክ ቲቪ እንደዚሁም ደግሞ በዩቲዩብ አድራሻችን የምትከታተሉ ተመልካቾቻችን ኢትዮጵያና ኤርትራን በመላ ዓለም የምትገኙ በዚህ ፕሮግራማችን እየተባረካችሁ እየተጠቀማችሁ እንደሆነ የሚደርሱ መልእክቶች በጣም ይገርማሉ። ብዙ ናቸው በጣም እና ስማችሁን ብንጠራ ደስ ይለን ነበር። እንደነቻችሁ ተደውሎ ስልካችን አልተነሳም እያላችሁ ትገኛላችሁ። ነገር ግን ስልክ ለማንሳት ያው አስቸጋሪ ስለሆነ ለሁሉም ሰው ስልክ መመለስ በጣም አስቸጋሪ ስለሆነብኝ ነው ማላነሳው። በጣም ይቅርታ ጠይቃለሁ። ነገር ግን ስማችሁንና የደወላችሁበትን ቦታ አገራችሁን በቴክስት ብትልኩልን ደግሞ እናንተን ማን ሆናችሁን አትሊስት ለኛም ነው ጥሩ ነው የት ቦታ እየተደመጠ እንዳለ እየተሰማ እንዳለ ስለሚረዳን እንደዛ ብታረጉ በጣም ደስ ይለኛል። ለማንኛውም ዛሬ በአዲስ እንግዳ ወደ እናንተ መጥቻለሁ። የዛሬ እንግዳዬ ለ16 ዓመታት ውስጥ በኢትዮጵያ ፖለቲካ ውስጥ በፓርላማ አባል በመሆን ያገለገሉ እንደዚሁም ደግሞ በአካባቢያቸው የክርስቲያን ማህበር መረዳጃ ማህበር አቋቁመው ያገለግሉ የሚገኙት ዶክተር መሰረት ጀማነ ናቸው። ዶክተር መሰረት ጀማነ በመካከላችን ይገኛሉ። ዶክተር መሰረት እንኳን ደህና መጡ። ካንደና ቆያችሁ። እግዚአብሔር ይመስገን። እዚህ ሲኤምኤን ቲቪ እንግዳ አድርጋችሁ ስለተቀበላችሁኝ ወይም ደግሞ ስለጋበዛችሁኝ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። አሜን አሜን። እግዚአብሔር እናመሰግናለን። ዶክተር መሰረት እንግዲህ የክርስትናውን ዓለም በጣም በረጅም ዓመት ኖረውበታል። እንደዚሁም ደግሞ በኢትዮጵያ ፖለቲካ ውስጥም ደግሞ ፓርላማ ገብተው እንግዲህ ረጅም ዘመን ተቀምጠዋል ወይም ደግሞ በዛ አገልግለዋልና እሱን ሁሉ እንግዲህ ወደ ኋላ ሄደን እንዳሰስ ነውና ምናልባት እኔ ካላስተዋወቁት በተጨማሪ በተለይ የአንጾኪያ ገምዛ የክርስቲያናዊ መረዳጃ ማህበር አቋቁመው የቦርድ ሊቀመንበር ነው አይደል? ስለዚህ እንደው ምናልባት ያላስተዋወቁት ካለ ራሱ ትንሽ ለመግቢያ ያክል ከተመልካቾች ጋር እንተዋወቁ። አንጾኪያ ገምዛ ክርስቲያኖች ማህበር መረዳጃ ህብረት የተቋቋመው እዚያ አንጾኪያ ገምዛ ቤተክርስቲያን የነበር በዛ በመንፈስም በስጋም ተወልደን የኖርንበት አካባቢ ስለሆነ አካባቢ ነው። በአማራ ክልል ሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ የአንጾኪያ መሰረተ ክርስቶስ ቤተክርስቲያንና በዙሪያው ያሉ አጥቢያዎች ህብረት ትልቅ መንፈሳዊ ስራ የሚሰራበት አካባቢ ነው። እዚያ ነው እኛ ክርስትናን የተቀበልነው ተወልደን ያደግነው እዚያ ነው። ስለዚህ እዛ የነበርን አማኞች በሙሉ ወደዚህ ወደ አዲስ አበባ በመጣን ጊዜ ተሰባስበን ያንን አካባቢ በወንጌልም በአገልግሎቱም ሁሉ ለማገዝ ራሳችንን ደግሞ የሚያሰባስብ ማህበር አቋቁመን እየሰራ ነው የምንገኘው። አሁን ደግሞ በለየት ባለ መንገድ ሰፋ ያለ የወንጌል እንቅስቃሴ እንዲደረግ በዛ አካባቢ እዛ ያሉ አብያተ ክርስቲያናትን ያገዝን አጠቃላይ በሰሜኑ የሚደረገውን የወንጌል እንቅስቃሴ ለማገዝ ማህበሩ እንዳላማ ይዞ እየሰራ የሚገኝ ነው። ብዙ ጓደኞች የሚመሩ አሉ። አስተባባሪ ነኝ ማለት ነው። በጣም ደስ ይላል። እንግዲህ ከዛም በተጨማሪ ያው ቅድም መግቢያ ላይ እንደተናገርኩት የሶስት ጠቅላይ ሚኒስትሮች ሲቀያየሩ እርስዎ ፓርላማ አባል ነበሩ። ከፕሬዝዳንት ጠቅላይ ሚኒስትር መለስ ዜናዊ ጀምሮ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደዚሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ሶስቱንም አስተናግደው ሶስት መሪዎችን አሳልፈዋል በፓርላማና እሱንም ደግሞ በኋላ የምንመለስበት ይሆናል። ለመሆኑ አንጾኪያ ገምዛ ምን ትመስላለች? ሁለት ቦታ ነው አንጾኪያ ገምዛ ወይስ ሁለት ስም? አንድ ቦታ ስም? የአንድ ወረዳ ስም ነው። አሁን ቀደም ብሎ አንጾኪያ የሚባል ወረዳ ነበረ። እሱ በአጠቃላይ ከእምነት አኳያ የኦርቶዶክስ ቤተክርስቲያን አማኞች በብዛት ያሉበት እንደዚሁም ደግሞ የሙስሊም ወገኖቻችን ያሉበት አካባቢ ነው። እንደገና ከ1977 ጀምሮ ደግሞ ወንጌላውያን ቤተክርስቲያናት የወንጌል ስርጭት
የገባበትና የመጀመሪያዋ የአንጾኪያ መሰረተ ክርስቶስ ቤተክርስቲያን የተመሰረተችበት ሁኔታ ነው ያለውና የአካባቢ ያው ቀደም ብሎ በሸዋ ክፍለ ሀገር በሚባለው መንዝና ግሽ አውራጃ ከዛ አንጾኪያ ወረዳ ይባል ነበር። አሁን በቀደም ባለው ስርዓት ሪአሬንጅ የተደረገበት የወረዳዎች አደረጃጀት ገምዛ የሚባል ደግሞ ለብቻው አንድ ወረዳ ነበር በጎን በኩል ወደ ይፋት አቅጣጫ እሱና አንጾኪያ መርጅ ተደርጎ አንጾኪያና ገምዛ ወረዳ ተብሎ ተሰይሟል ማለት ነው አሁን። ስለዚህ በዚህ ምክንያት የአንጾኪያ ገምዛ ወረዳ ይባላል። ያው አንድ አካባቢ ነው ማለት ነው በይፋት ውስጥ የሚገኝ በመንዝ ውስጥ ከላይ ይፋት አለ በዚህ በኩል ይፋት አለ በላይ በኩል ደግሞ መንዝ ነው ማለት ነው። እኛ እንግዲህ በታሪክ ነው የምናውቃቸው ይፋትና ሲባል እንግዲህ ወደ ጥንት እንሄድ ነው እንግዲህ ወደ እርሶ የተወለዱት በንጉሱ ዘመን እና የልጅነት ዘመኑና አካባቢው ላይ የነበረው የእምነት ሁኔታ የቤተሰቦቹን ታሪክ እንግዲህ ያው መድረኩን ሰጥቻለሁ ከልጅነት ጀምሮ ስለ ቤተሰቦቹ ነገሩን እንዴት እንደተወለዱ እንዴት እንዳደጉ ነገሩና ወደ ያው መድረኩን ሰጥቻለሁ አልከው እንግዲህ እዚሁ አንጾኪያ ወረዳ ውስጥ ነው የተወለድኩት። አባቴም ብዙ በአካባቢው በማህበረሰብ ውስጥ ትልቅ አገልግሎት የሚሰጥ ነው። አርበኝነትም የሚታወቅ ነው። አርበኛ ነበሩ ይሶባ ማን ይባላል? ጀማነ ሰይዴ ይባላል። ማረግ ይላችሁ በቃ አቶን ኦኬ። ስለዚህ በአካባቢው ያው ብዙ ኃላፊነት ማህበራዊ ኃላፊነቶችን ሲወጣ የነበረ ነው። ስለዚህ አባቴ እንደዛ ነው እናቴም ደግሞ የዛው አካባቢ ነች ዘውዲቱ ይገለጡት ትባል ነበር ማለት ነው። አሁን ሁለቱም በህይወት የሉም። ስለዚህ እዛ ተወልጄ እዛ ነው ያደግኩት። ያው አካባቢው የግብርና አካባቢ ነው። ስለዚህ ሰው ከመወለዱት በፊት ነው አርበኝነት የሄዱት? አዎ በማይጨው ዘመቻ ዘምቶ ተመልሷል ማለት ነው። ማይጨው በዛው አቅጣጫ ነው ወራ ሩቅ ነው ከዚህ ወሎ ተሻገረጃሎ በባት ነው ትራንስሌት በወሎን ተሻግረህ ነው እንትና ትግራይ የምትገባው። ስለዚህ ማይጨው የሚባለው መቀሌ ከመድረሱ በፊት ማይጨው አይደለም ትግራይ ውስጥ ነው። ስለዚህ የመጨረሻው የሁለተኛው ዙር የጣሊያን ወረራ የተካሄደበት ቦታ ነው። ኦሬዲ እሱም ያው ለጊዜው ጦርነቱ ድል ሳይደረግ ቀርቶ ያው 5 አመት የጣሊያን አገዛዝ ሙከራ የተደረገበት ነው። ኦሬዲ የኔም አባት ሌሎችም በቃ በአርበኝነት ነው 5 አመት ያሳለፉት ማለት ነው። እንግዲህ የቤተሰቦቹ የእምነት ሁኔታ ቤት ውስጥ ሊመጣውን እስኪያስተው የአካባቢው ቅድም እንደነገርኩ በብዛት የኦርቶዶክስ ሃይማኖት ያለበት ነው በብዛት ህዝቡ። በሁለተኛ ደረጃ ደግሞ የሙስሊም ማህበረሰብ ያለበት ነውና ሁለቱ እምነቶች ናቸው ለረጅም ጊዜ አብረው የቆዩት። በጣም ተቻችለው በጣም እንደ ታሪክም የተመዘገበላቸው ትልቅ ትምህርት የሚሰጥ አይነት አንድነትና ግንኙነት ነው ያላቸው። ስለዚህ እኔ በራሱ እኔ ያደኩበት ሁኔታ በቃ ሁለቱ እምነቶች የራሳቸውን በዓላት ሲያከብሩ ፋሲካ ሲሆን የነሱም ጾም በዚህ ፈታሽ ነው። በተለይ በነገራችን ላይ እኔ ኦርቶዶክስ አማኞች ቤተሰብ ውስጥ ነው የተወለድኩት። ግን አብዛኛው ቤተሰባችን ደግሞ ዘመድ አዝማድ እንደዚህ የተሳሰረ ነው ማለት ነው ሙስሊም ክርስቲያን። ስለዚህ አንድ ጋር ነው በቃ በዓል የሚከበረው። የሙስሊሙም ሲከበር አንድ ጋር ነው፣ የክርስቲያኑም ሲከበር አንድ ጋር ነው። ልዩነት የሚባል ነገር የለም። በቃ የሰርኩም ችግርም ሲኖር በቃ በጋራ ተደጋግፎ የሚኖር ምንም አይነት በቃ ችግር የሌለበት ዘመን ነው ያደግንበት ማህበረሰብ ማለት ነው። አሁን ደግሞ የወንጌላውያን ቤተክርስቲያን ከተመሰረተ ወዲህ 3
ሶስት ሆነዋል አቻ የሆኑ ወደሱ እንመጣለን እስቲ ወደታው ወደዛ እንመጣለን ልጅነት እንደዛ ነው ያደኩት ያው ትምህርት እኛ ያው ያራስንም እየተማርነው ነው ያደግነውና ከተማ ነው ገጠር ነው ከተማ በልጅነት ነው ማለት ያን ያክል ከተማ አይደለም የገጠር ከተማ ነውና ወረዳ ማዕከል ነው ስለዚህ በተለይ እዛ በመነማርበት ጊዜ አንደኛ ደረጃ ግማሽ በርሻ ግማሽን ደግሞ ትምህርት ያሳለፈ እንደዚህ ሁለቱንም እየሰራን ነው ያደግነው ማለት ነው እና አርሶ ያለው ሰው በደንብ ጥሩ ገበሬ ነው እና የምንወደው አይነት ስራ ነበረ ደስ ይላል ስለዚህ ትምህርቱ አንደኛ ደረጃ ያለቀ ሲሄድ የግድ ከቦታው መሄድ ከሚሴ የሚባል ከተማ አለ ታውቃይሆና እዚያ ነው ደግሞ 7 እና 8 እዚያ ነው የተማርኩት ከዛ ወደ 9 ሳልፍ ደግሞ እዚህ ወሊሶ ወንድም ነበር እሱ ጋር ሄጄ ደግሞ 9ኛ ክፍል ደጃዝማች ገረሱ ድኬ ሁለተኛ ደረጃ ትምህርት ቤት እዛ 9ኛ ክፍል ተምሬ እንደገና ተመልሼ ደግሞ ኦኬ ወሊሶ በሃይ ስኩል እዛ ነው የተማርኩት እዛ 9ኛ ክፍል ወንድሞት ምክንያት ከዛ ተመልሼ ደሴ የገባሁ ይዘረሰን እዛ ነው የጨረስኩት እስከ 12 ከዛ ወደ መምህራን ማሰልጠኛ ገብቼ ያው መምህር ሆኜ ወጣሁ ግን እንደው በልጅነት ዘመኖት በተለይ ኦርቶዶክስ እምነት ተከታይ ቤተሰብ እንደነበሩት ነግረውናልና ቤት ውስጥ የነበረው መንፈሳዊ ህይወት አምልኮ ዳፍዱስ ከቶ ምን ይመስላል እንትን ነው በቃ አሁን ያው መንፈሳዊነቱ አጠቃላይ እንትኑ አለ ግን በተከነት አካባቢ ይሄዱ ነበር እንደ በጣም ቤተክርስቲያን የራሳችን የሚባል አይነት ቤተክርስቲያን ነበር እኛ ራሱ በቃ ሁሉ ነገር እኛ ጋር ነው እንትን የሚያደርገውና አባቴ የዛ ቤተክርስቲያን መሪ ሆኖ አጠቃላይ ካህናቶችን የሚያሰማራ የሚያገለግል የሚመድብ በቃ እሱ ቤተክርስቲያን መሪ ነበሩ እሳቸው በቃ በበላይነት ያኔ እንግዲህ ያኔ በዚህ በርስትም በምንም የቤተክርስቲያን መሬት አለ በዛ ኃላፊነቱ የሚወስዱ ሰዎች አሉ ዛሬው ላይ መሬት ያላቸው ሰዎች ቤተክርስቲያኑ እንደ ራሳቸው አድርገው ነው እንትን የሚያደርጉት ስለዚህ ገቢም አለው ከዛ ያንን ማስተዳደር ካህናትን መመደብ ማሰራት መቆጣጠር የቤተክህነት ትምህርቱም ባይኖረው ራሱ በኃላፊነት ይመራል ማለት ነው እርሶ ታዲያ አብሮ ቤተክርስቲያን ሄዱ ነበር ይሄ ስለ ክርስቶስ ስለ መጽሐፍ ቅዱስ ምን እውቀት ነበር ያን ጊዜ አሁን በግዕዝ ነው ሁሉም ነገር ቅዳሴው በግዕዝ ነው ነገር አልችልም ስለዚህ ብዙ የቤተክህነት ትምህርትም እንድማርም ግፊት ነበረ ግን እኔ ሞር ወደ ዘመናዊ ትምህርቱ ነው እንትን ያደረኩት አባቴ ትንሽ መፈክራል ስለዚህ እምነታቸው ያን ያህል በዲህ መጽሐፍ ቅዱስ ላይ መሰረት አድርጎ የሚወሰድ ትምህርትም ብዙ የለም ስለዚህ ቅዳሴውን ነው በቃ የምትከታተለው የምትሰማው መጽሐፍ ቅዱስ ሲነበብ ሰምቶ የለም በቃ ሰምቼ ማይቼ መጽሐፍ ቅዱስን ታሪክ ምንም በቃ ታሪኩ ምን ማለት ነው በቃ ያው ታቦቶቹ ናቸው በደንብ ነገሩት ተክለ ሃይማኖት ማርያም ጊዮርጊስ እነዚህ ልክ እንደ ፈጣሪ ተደርገው ነው እንትን የሚደረገውና እነሱን ነው በቃ ስለዚህ ቅዳሴ አለ ይሄ ደግሞ ማህበር አላቸው በየጊዜው በየወሩ በየሳምንቱ በሰንበት ተገናኝተው የሚጫወቱበት ማህበር ደግሞ ከአንድ ቤት እንደዚህ ተራ በተራ ይሄዱ በዛ ወይ ጊዮርጊስ ይሆናል ወይም ተክለ ሃይማኖት ወይም ደግሞ ገብርኤል ሊሆን ይችላል በቃ እንደዚህ ይገባሉ በቃ ይሄንን እንግዲህ እነሱ የሚያደርጉት በእምነት ነው ስለዚህ ሁለት አይነት ጥቅም አለው ማለት ነው አንደኛ ማህበራዊ እንትኑ ጠንካራ በቃ የሚገናኙበት የሚጫወቱበት ትልቅ ሊንኬጅ ይፈጥራል ማህበርና በጣም ደስ ይላል እሱ ሁለተኛው ያው እንግዲህ መንፈሳዊ ነው ነገሩ ስለዚህ ያው ፈጣሪያቸውን የሚያከብሩበት ያንን በማድረጋቸውም ትልቅ መንፈሳዊ ስራ እንዳከናወኑ የሚቆጥሩበት እንትን ነው ያለው እና ነሽ ባህላዊ እንትንም አለው ስለዚህ መንፈሳዊ ባህሪም አለው ማለት ነው ይሄ አሁን
ሙስሊም ጋራም ሁለቱንም ነው እንትን የሚያደርጉት በቃ በእስልምናውም ያለውን አብረው ነው እንትን የሚያደርጉት የሚያከብሩት ማለት ነው ስለዚህ ከሁለቱም መንፈሳዊ ጥቅም እንዳላቸው አድርገው ነው የሚያስቡት እዛ በቃ ስለዚህ በሙስሊምም አካባቢ ያለው ትልልቅ ሸኮች አሉ በጣም የሚያስታርቁ የሚያስተምሩ አሉ እዛም ቤተክርስቲያን ሄደህ የጎደለብህን ነገር እዚህም ሄደህ ከሙስሊሙ እምነት በኩል አገኝበታለሁ ብለህ አብርሃም ተከብረው ነገር ነው ያለውና እንዲህ እንትን ነው የተቀላቀለ ነገር ነውና በመጽሐፍ ቅዱስ በደም ክሊር ተደርጎ ዲማርክ የተደረገ ነገር ብዙ የለውም ማለት ነው እኔ የሚታየኝ እንትኑ ነው ማህበራዊ ጠቀሜታው በጣም እንጂ መንፈሳዊ ጥያቄም በልጅነቱ አልነበረው የለኝም የለኝም እኔ እንደውም ያን ጊዜ ያው በደርግ ዘመን ነው የሶሻሊዝም እንትን ነው የነበረው በዛን ጊዜና የኃይለ ሥላሴ ስራ ወርዶ እኛው ሲተካ በቃ እምነት ላይ ብዙ እንትን የለም በቃ እምነትን በጣም እንትን የማድረግ እና ማርክሲዝም ሌኒኒዝም ነው እንትኑና በቃ እግዚአብሔርንም እስከ መፈታተን ድረስ ያለ አስተሳሰብ ቤተክርስቲያን ወደ ተለመቶ እርሶም ወደዛ ገብቶ ነበር ወደ ኮሙኒዝም እንደው ልጆች ሆነን ተማሪዎች ሆነን ያው አብረን እንትን እንላለን ለውጥ አይደል በዛ ውስጥ ብዙ እንትን አድርገን ወደ ክደቱ አልገባም አልገባም ልጅ ነኝ በጣም ስለዚህ እንደዛ አይነት ነው ከእምነት አኳያ ያለውና ግን እንትን ያደርጋቸዋል ጋይድ ያደርጋቸዋል ራሱ የእምነቱ ሁኔታ በሁለቱም አቅጣጫ ይሄ ሰውን ማስተረቅ መምከር ችግር እንዳይፈጠር ማድረግ ምናምን ይሄ ማህበራዊ ጉዳዩን በጣም እንትን ያጠናክሩበታል ማለት ነው እሺ እንዴት ታዲያ ወደ ጌታ የመጡት እኔ እስከ 1977 አካባቢ ድረስ ያው ምንም ብዙም አይደለም እንደ ቤተሰቦቼ ያለውን የኦርቶዶክስ እምነት ነው እንትን ማደርገውና ተማሪዎች ሆነን ብዙም ከጠበቅ ያለ መንፈሳዊ እንትን ይየለን በቃ የተማሪ የዘመኑ ተማሪ ያለ አይደል ብዙም በቃ ሳይንስ ሚለው ላይ ነው ምናተኩረውና ያው ቅድም ያልኩ የሚያስተሳሰቡ ሁኔታ በጣም እንትን ያለ ስለነበረ ማለት ነው ስለዚህ እዛ አካባቢ ወንጌል ገባ 77 ዓመተ ምህረት ድርቅ አልነበረ ሀገር ደረጃ በጣም ጠንካራ ድርቅ ነበርና ወርልድ ቪዥን የሚባል ድርጅት ከዛ ገባ ብዙ ሰራተኛ ይዞ ነው የገባው ለክርስቲያናዊ ድርጅት ነው ስለዚህ ወንጌል በስፋት ይነገር ጀመረ እዛ ማለት ነው ስለዚህ የቤተክርስቲያን እንትን የድርጅቱ አገልጋዮችም ጎን ለጎን በቃ ይመሰክራሉ ወንጌልን ይናገራሉ ሰው ለሰዎች ይጸልያሉ ሰዎች ፈውስ ያገኛሉ እንደዚህ ሲባል ከሚቃወሙት አንዱ ነበርኩ እኔ ማለት ነው ባለቤቴም ነበረች እሷ እንደውም ቀድማ ሳያገቡ በፊት ማለት ሳላገባ በፊትም አግብቼም ይሁን ጀመሪያ የተናገኙ ሳያገቡ አይደለም ካገባው በኋላ ነው እንዴ አንድ ጋር ያለን እሷ ቀድማ ተቀበለች ጌታ እና እኔ ደግሞ ሬዚስት አደርግ ነበር እና ተሰማውት በኋላ በተካዱ ነበር የሚቆጠራል አዎ በጣም እንዴት በቃ የሚል ነገር ነበርና እንደ ጓደኛዬ ያለ ባለቤቴ አጎት ልጅ ነው ዶክተር አበባ ሀብቴ ይባላል አሁን ውጭ ነው ያለውና አንድ ደግሞ አያሌው ማን ባጓደኛ ያለ በተለይ እኛ በጣም ሬዚስት የምናደርግ ሰዎች ነን ምንድነው ግን ያው ተቃውሞት ምን ነበር እንደ በቃ እምነት ዝም ብሎ ሰዎች የፈጠሩት ነገር ነው ብለን ነው የምናስበው እንጂ ይሄ ብለው የለማ አንደኛ ቤዛችን ራሱ ከመጽሐፍ ቅዱስ ጋር ምንም የተገናኘ አይደለም ቤተሰቦቻችንም ዝም ብሎ አንድ ፈጣሪ ያለ ብለው ነው ያው በቅርባቸው ያሉትን እንትን አብያተ ክርስቲያናት ነው እነሱ ነው እንትን የሚያደርጉት እንጂ እና ለመጽሐፍ ቅዱስ እንትን የለም የሚያስተምር የለም ምንም ነገር የለም ማለት ነው ስለዚህ ከዛ የተነሳ ሰዎች የሚፈጥሩት ነገር ነው እንጂ ያው ፈጣሪ ስለመኖሩ
እርግጠኛ አይደለንም ነው ነገሩ። ስለዚህ ባለቤቱ ጌታን ተቀብለው መጡ። እሷ ተቀብላ መጣች እና ምን ነገሮት? አይ እሷ እንዳውም በቃ በጣም ግፊት ማድረግ ጀመረች። እኔ ደግሞ መተው አለብሽ እያልኩ ጨቃጨቅ ነበር። መተው አለብሽ። ከዛ ያልኩ ጓደኞች ያሉ እነሱም እንደዚሁ በቃ በጣም አክራሪዎች ናቸው። አለመቀበል ማለት ነው፣ አለመቀበል። ስለዚህ መጨረሻ ላይ እኔም ምንድነው የሚሉት ብዬ በቃ እዛ መስማት ፈልጌ ይዛኝ ሄደች። ከወንድሟ ጋር ይዛኝ ሄደችና እዛ በጣም ኃይለኛ እንትን ነበረ፣ ኮንፈረንስ ነገር ነበር። እዛ ነው እንግዲህ ባለውን ነገር ሁሉ መስማት የጀመርኩት። ለመጀመሪያ ጊዜ መጽሐፍ ቅዱስ ታሪክ ሰሙ ማለት አዎ፣ በቃ እንዴት መዳን ማለት ምን ማለት እንደሆነ፣ ክርስትና እንዴት እንደሆነ፣ ክርስቶስ ማዳኝነት በቃ መስማት ጀመርኩ ማለት ነው። ከዛ በኋላ አይ ምንም ችግር የለውም እንደው አባል ባለውንም በሰማው የሚጎዳኝ ነገር የለም መጣ ማለት። ከዛ ቀስቀስ እያለ በቃ እየጣመኝ መጣና በጣም ነው የምንቃወሙ። አሁን ያልኩ ሁለቱ አበበና አያሌው መለና እንቀልድ ነበር እዛ በእነሱ መዝሙር ምናምን ሲዘመር ራሱ ለምን ተዝተለኛለች ክርስትና የጠቀመኝ የሚል መዝሙር ይዘመር ነበርና ክርስትና የጠቀመኝ ብሎ ያደረጣፈተኝ እሱ ሲዘምሩ ሰምተን ቀለኛ ነው ጓደኛ ዶክተር አበበ መለ እሱ ዝም ብሎ በእንትን በዘፈን መልክ ያንጎራጉረዋል። በቃ እንደ ነገር ነው፣ እንደ በእነሱ ላይ እንደመሳለቅ አይነት ነገር ነው እንትን ያደርጋል። ከዛ በኋላ እሱም ተቀበለ። ያኛውም ጓደኛዬ እንደዛ ያለው ኢማም ባለው እሱም እንደዚህ ተቀበለ። ከዛ ማጣጣም ጀመርን ማለት ነው። ከዛ በኋላ እንደገና አዲስ ነገር ተፈጠረ በውስጣችን። ስለዚህ ዝም ብለን እንትን ሳይኖር ሁሉ ሳይሆን ዝም ብሎ በተለያየ ቀን እየሄድን እነሱ ጋር መሆን ጀመርን ማለት። ስለዚህ ያቺ መዝሙር ወደ እንትን ተቀየረች ማለት ወደ እምነት ተቀይራ የዘወትር እንትን ሆነች፣ በቃ መዝሙር ሆነች። አሁን እሱ ዛሬም ድረስ ክርስትና የጠቀመኝ ይላልና በዚህ መልኩ ነው የተቀበልነውና ከዛ በኋላ እዛ በደንብ ክትትል አደረግን። ኦሬዲ ወደ አገልግሎት መግባት ጀመርን ማለት ነው። አገልግሎት ምን አገልግሎት መዛውን የቤተክርስቲያኗ ኮሚቴዎች አሉ፣ የተለያዩ ኮሚቴዎች የተቀያየር እናገለግል ነበር። ሰዎችን በየቦታው የቀበሌው የእረኝነት ኮሚቴ የሚባላል የእረኝነት ላይ እናገለግል ነበር እዛ። ከዛ በኋላ ወንጌል በከፍተኛ ደረጃ እዛ ቦታ ላይ እንትን አለ ከሰከሰ። በጣም ብዙ የመጀመሪያዋ ቤተክርስቲያን ተመሰረተች። ቅድም ያልኩ የአንጾኪያ መሰረተ ክርስቶስ ቤተክርስቲያን ተመሰረተች ማለት ነው። መሰረተ ክርስቶስ መጣው ነበር ወይስ እናንተ ናችሁ መስርታችሁ? አማኞች እየበዙ ሲሄዱ ከዛ በኋላ ጠየቁ። ዋናው መስሪያ ቤት መሰረተ ክርስቶስ ተጠይቆ ከዚህ ሰዎች ሄደው አገልጋዮች ሄደው እዛ መደራጅተው አቋቁመው መጡ። ስለዚህ መሰረተ አንጾኪያ መሰረተ ክርስቶስ ቤተክርስቲያን ስትመሰረት የመጀመሪያው ሰው እርሶ ነበሩ? አዎ የመጀመሪያው ነው ከመስራቾቹ። እንደውም ብዙ እንትን ነበረ፣ ያው ተቃውሞ ነበረ፣ ፈተና አለው በጣም እንደ የህብረተሰቡ በቃ በጣም ነበር እንትን የሚቃወሙ ማለት ነው። ቤተክርስቲያን እንዳይሰራ ተቃውሞ ይደረሰበት ምንድነው? በቃ የቤተሰብ ሁሉ ከቤተሰብ ያገለዋል። የማገለል ሁኔታ ቤተክርስቲያኑ እንዳይሰራ ተቃውሞ ማድረግ መከልከል ምናምን ሁሉ ነበር። እንግዲህ በመድራችን ላይ ነው ያ በተለይ ደግሞ ሰሜን የታወቀ ነው። በጣም ጠንካራ ነበር እኛ ጋር ያለው። ስለዚህ በዛ መንገድ ቤተክርስቲያኑ ተመሰረተች። ሌሎችም አጥቢያዎች ተመስርተው በጣም እየሰፋ የሄደበት ሁኔታ ነው የተፈጠረው። ወደዚህ ጎረቤት ወረዳዎች ሁሉ ልሽ የሚባል ወረዳ አለ። በዛም በዚህ በኩልም እስከ ይፋት እስከ አጣዬ እስከ ማጀቴ ምናምን ያለ እስከ ደብረ ብርሃን ድረስ ከዛች ቤተክርስቲያን የምንነሳው ወንጌል ብዙ ቤተክርስቲያናት የተፈጠሩበት ሁኔታ
ነበረ ማለት ነው እና በዛ ውስጥ እግዚአብሔር ረድቶን ተገልግለናል ማለት ነው። ታዲያ ወደ ሙሉ ጊዜ እንዴት አልመጡም ወይ ቤተክርስቲያን አልተራካችሁም ወይ? እንግዲህ እሱ ከስራ ጋር የተያያዘ ነገር ነው። የመጀመሪያዎቹ የሥራ ዘመኔ በመምህርነት ነው 8 ዓመት እዚያ ያገለገልኩት። በዛን ጊዜ ነው እንግዲህ እዛ ወንጌል የሰማሁትና ከዛ በኋላ የክልል ምክር ቤት ምርጫ ምናምን ነበር እና እዛ በክልል ምክር ቤት አባልነት ተመረጥኩና እዛ ደግሞ ዞን ላይ ሽግግር መንግስት 3 ዓመት አልነበረም ያድግ የመጀመሪያው እዛን ጊዜ ደብረ ብርሃን 3 ዓመት እዛ የዞን ስራ አስፈጻሚ ነበር ያን ጊዜ ወደ ደብረ ብርሃን መጣ ከዛ በኋላ ያው እዛ ለማገልገል ከቦታው ለቅቄ ያለ ማለት ነው እዚህ ደብረ ብርሃን ያሉ ቤተክርስቲያኖች ጋር እነሱ ጋር ህብረት ነበር ማለት ሙሉ ወንጌል መሰረተ ክርስቶስን በኋላ ተመስርታ ነበር። አሁን እዛ 3 ዓመት ቆይቼ እንደገና ተመልሼ ወረዳ ላይ በወረዳ አስተዳዳሪነት ቆየሁሳ በጽፈት ቤት ወረዳ አስተዳዳሪ ሆኖ የምን ወረዳ ወደ ፋርላማ እስከመጣበት ጊዜ ድረስ ቀደም ብሎ የጽፈት ቤት ኃላፊ ነው ከዛ በኋላ አስተዳዳሪ ነው የጨረስኩት ማለት ነው። የወረዳ አስተዳዳሪ አንጾኪያ እንግዲህ እንደ ክርስቲያን አሁን እርሶ የመጀመሪያው ጌታን የተቀበለ የወረዳ አስተዳዳሪ ሆኖ ማለት ነው እዛ አካባቢ ላይ እና ክርስቲያን ሆኖ እንደዚህ አካባቢን ማስተዳደር ወረዳን ማስተዳደር ምን ይመስላል የሚለውን እሱን ደግሞ ይነግሩናል። ረፍት አድርገን እንመለስና ወደ እሱ እንመጣለን። ተመልካቾቻችን እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። በተስፋ ብሮድካስቲንግ ኔትወርክ የምትከታተሉ እንደዚሁም ደግሞ በዩቲዩብ አድራሻችን በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ያው ዝግጅታችን ይቀጥላል። ረፍት አድርገን እንመለሳለን። ባላችሁበት ቆዩ። ሕያው ምስክር ነው። ተመልካቾቻችን ከረፍት መልሰናል። እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥንና ሬዲዮ የሕያው ምስክር ዝግጅታችን ነው። የዛሬ እንግዳችን ደግሞ የተወካዮች ምክር ቤት 16 ዓመት በአባልነት እንደዚሁም ደግሞ የወረዳ አስተዳዳሪ ሆነው ያገለገሉ የወንድማችን ዶክተር መሰረት ጀማነ ናቸው። ዶክተር መሰረት እንግዲህ ለመጀመሪያ ጊዜ የወረዳ አስተዳዳሪ ሆኑ ማለት ነውና እንደ ክርስቲያን እንግዲህ አገልጋይም ሆነው እንደገና ደግሞ ወረዳ አስተዳዳሪም ሆነው እስቲ በዛ ደግሞ በስልጣን ዘመኖ እስቲ ምን ለውጥ አመጡ? እንዴት ነው የነበረው የከተማው ተግዳሮት ይመስላል? እንግዲህ በጌታ ሆኖ የመንግስት ኃላፊነትን ህዝብ የማገልገልን ስራ ለመስራት በርግጥ ቻሌንጅ አለው ግን ደግሞ በጣም ጥሩ እንደሆነ ደግሞ አይቼዋለሁ ማለት ነው። እንግዲህ አንደኛ ህዝብን በቅንነት ማገልገል በታማኝነት ማገልገል ማሳየት የምትችልበት አጋጣሚ ነው። በእንደዛ አይነት ነገር ቤተክርስቲያን አባል ሆነ ወይም ደግሞ የወንጌል አማኝ ሆነ መንግስት ኃላፊነት ላይ ስትቀመጥ ህዝብን ስታገለግል እግዚአብሔር ራሱ የሚመራህ የሚያስተካክል ብዙ ነገር አለ እና እምነት ሳይኖርህ ከምታገለግለው በጣም በተሻለ መንገድ የማገልገል እድል ይኖራል ማለት ነው። ስለዚህ ይሄንን ደግሞ ታሳያለህ ለህዝቡ። ይሄንን እንደውም አንዱ በቃ ምስክርነት የሚታይበት ሁኔታ እንደነበረ አይቻለሁ ማለት ነው። በመተሰራቸው ስራዎች ባላህ ታማኝነት በመታደርጋቸው ጥረቶች በመትመልሳቸው የህዝብ ጥያቄዎች ለካነሱ እንደዚህ ናቸው። በቅንነት የማገልገል ችሎታ ከእምነታቸው ያገኛሉ የሚል ህዝብ ውስጥ እየተፈጠረ የሚመጣበት ሁኔታ አለ ማለት ነው። ስለዚህ ጥሩነቱ እሱ ነው። ስለዚህ ብዙ ሰዎች ከኔም በኋላ አማኞች በኃላፊነት ውስጥ
ህዝብ ውስጥ ይመረጣሉ ህዝብ ዝም ብሎ ይመርጣቸዋል በቃ እነዚህ እነሱ አይሰርቁም ጉባኤ ከበረማ አሽም የተባለ ማለት ነው እስቲ እናያቸው እነሱ እንደዚህ አይነት ነገር አይወድም የሚል ነገር አለ ከዛ በተግባርም ደግሞ ይሄን ያዩ ሲሄዱ እምነት እየፈጠሩ ይሄዳሉ ማለት እሱ ትልቅ ነገር ነውና እዛው በቃ ብዙ ሳይቆይ ምን ያህል አማኝ ሆነ ህዝብን ማገልገል የመንግስትን ኃላፊነት በታማኝነት መወጣት የሚያስችልን አቅም ታገኛለህ ማለት ነው ስለዚህ እሱ አንድ ጥሩ ነው ቻሌንጅ ደግሞ አለው ስለዚህ ብቻህን አትሰራም ከብዙ ሰዎች ጋር ነው የምትሰራው እዛ ውስጥ የሚፈጠሩ ነገሮች አንተ ማትፈልጋቸው አንተ የማይመች ነገሮች ሲሰሩ ታያለህ ስለዚህ አለመጣጣም ወይም ደግሞ መጨቃጨቅ መነጋገር ደግሞ ይፈጠራል ማለት ነው ስለዚህ እንትን ያደርጋል ራሱ ይፈትናል ማድረግ ያለብህን ነገር አታደርግም ግን ማድረግ የሌለብህን ደግሞ እንድታደርግ ብዙ ጫና ይፈጠርብሃል ማለት ነው ስለዚህ እሱ ትልቅ ቻሌንጅ ነው ግን መወሰንና መጠንከር ይጠይቃል ማለት ነው ስለዚህ እኔ እስቲ እንደው በዛ ዘመኑ በስልጣን ዘመኑ ውስጥ ያጋጠመውን በተለይ በአሁኑ ዘመናው ብዙ ክርስቲያኖች ተሹመዋል በየቦታው ግን ምንሰማው ምስክርነት መልካም አይደለም በጣም ህዝብ ያዘነበት እነዚህም እንደዚህ ያደርጋሉ ተብሎ የተባለበት ዘመን ነውና አሁን እንዳሉትም በጌታነን ለሚሉ ሰዎች ሰው በፍሬው ነው የሚገለጠው ግን ነኝ ስላለ ብቻ አይደለም ትምህርት ሊሆን ይችላል ብሎ የሚሉት በስራ ዘመኖች ያጋጠመው ለምሳሌ ብዙ ገንዘብ አምጥቶ ጉቦ ሰጥቶ ጉዳይ አስፈጽም ካሁን ጉቦ ሰው ሲቀበል ምን ችግር ሁሉ እንደሚያመጣ ከእግዚአብሔር ጋር እንደሚያጣላ የሚሰጠው የሚቀበለው ችግር እንዳለው አው በጣም እኔ አሁን እዛ ብዙ አመት ነው ያገለገልኩት ማለት ነው ክርስቲያን ሆኜ መንግስትን ኃላፊነት ህዝብን የማገልገል ስራ ረጅም አመት ነው የሰራሁት ማለት ነው ያን ጊዜ እንትኑም ጥሩ ነው አሁን እንደዛሬው ነው አሁን ያደገ መጥቶ ይሄ ትክክል ያልሆነው አሰራር አሁን እንትን ሆኗል በቃ ሰውንም እየፈተነ ነው አማኙንም ሁሉ እየፈተነ ብዙ ነገር እየተበላሸ እንታይበት በዛን ጊዜ ያን ያህል እንደዛሬው አይደለም ስንጀምረው ማለት ነውና እንዲህ ከቁጥጥር ውጭ የሚሆን ነገር አልነበረም ግን ችግሩ ያን ጊዜም ቢሆን አለ ማለት ነው በቃ ሰዎች እንደው በተግባር ያጋጠመው በተግባር ብዙ ነገር የሚፈትነኝ ገንዘብ ይዞ መጥቶ አንዴ ብዙ ነው ከቤተሰብ ጀምሮ ነው ያው ይሄ አላግባብ መስራት ማለት ስልጣን መጠቀም ማለት እኮ ጉቦ መቀበል ብቻ አይደለም ለሚቀርብ ሰውም ፌቨር ማድረግ ነው እሱ ራሱ ያው ነው ምንም ልዩነት የለው ምትጎዳው ምትጠቅመው ሰው ይኖራል ዝም ብለ አንተም ሳትጠቀም ማለት በራስህ ላይ ደግሞ ይመጣልና በቃ ብዙ ነገር የሚያማልል ነገር ይዞልህ ይመጣል በቃ አሁን ብር በቃ ብዙ ጊዜ ነው የተፈታተነኝ በቃ ጥሩ ወፍራም ብር ይመጣል በቃ ቢሮ ይመጣል ባለህበት ቦታ በመኖሪያ ቤት ይመጣል በቃ ስለዚህ በጣም ማስተዋወሰው በቃ ሊላቀቀኝ የማይችል አይነት ሰዎች 2-3 ሰዎች ፈተነውኛል ማለት ነው እንደዚህ በቃ ስለዚህ ብዙ ብር ነው የሚሰጥ ስለዚህ ከዛ ተው ስትላቸውም ሻይሉም በቃ ደጋግሞ ይመጣል እና እስከ ፍርድ ቤት ድረስ አቅርቤ ያስቀጣሁት ሁሉ አዎ እንቢ ሲል ማለት ነው በቃ በዘመዶች ይመጣል በቤተሰብ ይመጣል በኔ ይመጣል በቃ ቢሮ መጥቶ አላሰራም በቃ ከዛ በኋላ እንግዲህ የነገር መቀጣጫ ማለት በእንትብሎ ከዛ በኋላ እኔን በዛ አንተን ያደርግ የለም የሚያስብ የለም ግን ሌሎቹ ጋር ደግሞ ሲሄዱ ያንንም የመቆጣጠር ከፍተኛ ኃላፊነት ስላለበት አንዲት ነገር ከተዛነፈች something ብለ በቃ እንትን ታደርጋለህና ትጋጫለህ ከስራ ጓደኞች ትጋጫለህ እንደው ምናልባት አሁን በዚህ ዘመን ብዙዎች ምክንያት የሚያደርጉት እኛ እንዴት አድርግ ብቻችንን በዘድከ መኖር አንችልም ያው እዚህ ያለውም እንደዚህ ያደርጋል ቤተሰባችንም ደግሞ የሆነ ነገር ይፈልጋል ስለዚህ ምን እናርግ መኖር አቃተን ለዛ ነው ብሎ የሚያመካኙ ሰዎች ስላሉ ለዚህ ትምህርት ሊሆን ይችላል እኔ በዚህ አለስማማም
እንደ አይነት ነገር የክርስትና ችግሩ ነው ብዬ ነው ማስበው። ማንም ሰው ራሱን መቆጣጠር የማያስችለው እምነት አለው ማለት ነው እንደዛ ከሆነ። ስለዚህ ምንም አንተ የሚሰጥህ ነገር አለ እሱ ይበቃል። በቃ መጽሐፍ ቅዱስ እኮ ስለዚህ ጉዳይ ብዙ ይነግራል ያስተምራል እኮ ብዙ ስላገኘህ አይደለም። ያለህን በአግባቡ ከተጠቀምክ ያለህ ይበቃል እንጂ ባልሆነ መንገድ ከሰዎች ኪስ ወጥቶ ወይም ደግሞ ከችግረኛው ካንተ ማይሻል ሰው ነው ላንተ የሚሰጥ። ስለዚህ ከሊ ያደርጎታል የሚባል ነገር ክርስትና ውስጥ እኔ እንደው አሁን እንዴት ነው ብዬ ራሴ ጥያቄ አለብኝ። እንዴት ነው እኔ ስለ ራሴ ነው እንጂ ስለ ሌላው ሰው እንዴት ይበቃኛል ብዬ መወሰን አለብኝ ማለት ነው። ከእግዚአብሔር ጋር ነው የምትጣላውና አላግባብ እንደዚህ አይነት ነገር ካደረክ በቃ እምነትህ ችግር አለበት ማለት ነው። ቃሉ ተግባራዊ አታደርግ ማለት ነው። ስለዚህ እኔ አሁን እንደዚህ አይነት ነገር ብዙ ነገር አያለሁ አዝናለሁ። እኔ የክርስትናው ችግር ውስጥ ገብቷል ብዬ ነው ማስበው እንጂ አንተ ራስህን በእግዚአብሔር ቃል መሰረት በቃ ኃጢአት ነው አላደርገውም አልነካም ብለህ ከወሰንክ ምንም አይነት ነገር ብትቸገርም በዚህ አካክሰህ የምትጠቀምበት ምንም እንትን የለው። ይሄ ማለት እኮ ለምን ምንም እንደነው ክርስቲያን መባል እኮ አስፈልግ ማለት ነው። በቃ ወጥተህ እንደ ሌሎቹ ማድረግ ነው። አሁን ለምሳሌ እንደዚህ ምንድነው አንዳንድ ጊዜ ጨለማ ውስጥ አንድ መብራት ሲገኝ ሌሎቹ ደግሞ የመዋጋት ነገር አለና ለምሳሌ እርሶ አይቀበሉም ጉቦም ምክንያቱም ትክክል አይደለም። ምክንያቱም ሰው ጉቦም ሲቀበል ፍርድ እያዛባ ነው የሌላውም እየበደለ አንዱ እየተጠቀመ ነው ያለ ስለዚህ እዳ ያከማቸ ነው ማለት ነው። ግን ሌላው በዙሪያዎቹ እንደዚህ አይነት ሰዎች ካሉ አሁን ወደ ምትነመቱ ወደ እርሶን ወደ ማጥፋት ምንም ላይ ስለገጠመኝ ነው እንዴት ሌቦች በአካባቢው ካሉ እርሶን ለማጥፋት ምንም ነገር ያደርጋልና በተግባር እስቲ ያጋጠሙት ነገር በእርሶ ላይ ከሥራ ባልደረቦች እየገጠሙት ነው? እኔ በጣም ፈተና ነው ይሄ ነገር በጣም በርግጥ አሁን ወደ ላይኛው እንትን ስመጣ ይሄ ነገር እየተቃለለ ነው የሚመጣው። አሁን ፓርላማ ላይ ብዙ እንደዚህ አይነት እንትን የለም በማስ ነው እንትን የምታደርገው የምትወስነው እንትን የምታደርገው። እነዚህ ግን በመስሪያ ቤት ደረጃ አንድ ተቋም እየመራህ በጣም ፈተና ነው ይሄ። ስለዚህ እኔ በለህይወቴ ሁሉ የሚያሰጉ ብዙ አጋጣሚዎች ነበሩ። ለምሳሌ መሬት ምናምን ያልተያዘ መሬት ሰዎች ለማግኘት የማያደርጉት ጥረት የለም። ስለዚህ ሌላው ዲሽ ተነጋግሮ ተስማምቶ ሊያደርግ ይችላልና ያንን ነገር እኔ በቅርብ ስለምከታተል ያንን ነገር አስቀራለሁ ማለት ነው። ስለዚህ ከጓደኞችም ጋር ከፍተኛ ግጭት የፈጠረበት ሁኔታ ነበረ። እንደገና ደግሞ ከነዛው ያን ነገር ማግኘት የሚፈልጉ ሰዎች ደግሞ እንደ ጥላት አድርገው ያይዋልና እኔ በሐሰት ራሱ ተመካክረው ማለት ነው ተመካክረው የሆነ ግሩፕ 4-5 የሚሆኑ ሰዎች ጉቦ ሰጥተናል ብለው ሁሉ የውሸት ማለት አልቀበል ሲል በአካል አሁን ያውቃሉ ስራ ጓደኞችም ህዝቡም ያውቃልና እንደውም ብዙ ያጋለጥኩበት ወይም ደግሞ በህግ እንድትጠየቁ ሁሉ ያደረኩበት ነገር ነበር። ግን ጭፍልቅ አድርገው ያል ገንዘብ ከኛ ወስዷል ብለው ተማምለው ከሰው ሊያስቀጡ ሁሉ ሞከሩ። እንዴት አመለጡ? ምንም በቃ ተጨባጭ የሆነ ነገር ስለሌለ እንደው እነሱ ተመልሰው እንድታሰሩ ሁሉ ተደረገበት። አንተ እንትንን ትገልጻለህ በቃ ማንነትህ ይታወቃል። ከመጀመሪያውም እንደ አይነት ነገር ውስጥ አግሬሲቭሊ ማተስማማ ከሆነ እስከ ላይ ድረስ ያውቀዋል። በቃ አሁን ከላይ መጥተው ብለው አጣርተው ስቀው ሄዱ። በቃ እነዛ ሰዎች ግን ወደ ተጠያቂነት ገቡ ማለት ነው። ምንም አያደርጉም ግን ሊጎድህ ይሞክራሉ። የተወሰነ ጊዜም እንትን ሊያደርጉ ይችላሉ ጫና ሊያደርጉ ይችላሉ። ግን አንተ እውነትን አንተ ከእግዚአብሔር ጋር እስከሆንክ ድረስ በቃ ቁርጥ ያለውን ነገር ምነግርህ በንጹህ ልቦና እግዚአብሔር በቃ የማይፈልገውን ነገር አላደርግም ብለህ የምትሄድባቸው ስራዎች ሁሉ የፈለገ በዙሪያ ቢከብህ ማንም አይነካም። በቃ ትወጣለህ አልፈህ ነው የምትወጣው። እየተመሰከረ ነው የሚሄደው። በቃ ይታወቃል እስከ ላይ ድረስ ያውቀዋል።
እኔ በቃ አማኝ መሆኔ የሚያኮራኝና ደስ የሚለኝ ይሄ ነው። በቃ ማንንም አሁን እኔ ወደ አካባቢን በህድ ይሄን አላመጣ አንተ ብዙ አመት ነው የሰራሁትና ሰው አንተና አይልም እዛው ወደ 15 አመት ምናምን አገልግያለሁ። እዚህ ደግሞ 16 አመት እዚህም የኮሚቴ ስራ ምናምን አለ ብዙ ቢሮ ስራ ጋር የሚያገናኝ ወደ ስም ይመጣል። ስለዚህ አንደኛ እየታወቅክ ትሄዳለህ። ማንንም አይፈታተን የሚፈታተን ሁሉ እንትን ይያለ ይሄዳል። ተስፋ እየቆረጠ ይወጣል እሱ ምናምን የሚል ነገር ካራክተራይዝ ያደርጋል። አለቀ። ግን የምትልከሰከስ ከሆነ ያገኛል። እና ይሄን ነው እኔ አሁን የምናገረው ነገር ይሄ ነው። እግዚአብሔር ነው እንጂ ማንንም አይደለም። እንደው አንዳንድ ሰዎች ምን ይላሉ? አንተ እንደዚህ ይሄው ቢብለህ እንደዚህ ቀረህ። እነሱ ግን ይሄው ኑሯቸውን አሻሽለዋል። ልጆቻቸው ትላልቅ ትምህርት ቤት ይማራሉ፣ መኪና ይነዳሉ፣ ቤት ፎቅ ሰርተዋል እያሉ ሌላውን እንትን የሚያቀርቡ ለእነዚህ ሰዎች ምን ይመስላሉ? ዘመዶች ቤተሰብ ማለት ነው። ወንድሞች፣ እህቶች፣ አጎት፣ አክስት አለ አይደል? እኔ ትልቁ ፈተና የነበረው አንተ በቃ እንደ ጥላት ነው የሚሆነው። አንተ ምን ትባላለህ? በቃ ለራስህ አትሆን፣ ለቤተሰብ አትሆን፣ ምን ትሰራ ምን የተባለበት ያገሉሃል። በቃ ራሱ በጣም ነው እንትን የሚሉና በጣም ፈተና ነው ይሄ ነገር፣ በጣም ፈተና ነውና ይሄን ሁሉ ግን አንዴ ግን ያውቀዋል። ከዛ በኋላ ካዩ በኋላ በቃ እኔን አሁን የፈለገ ችግር በአላግባብ አገኛለሁ ብሎ ዘመዴም መጥቶ ቤተሰቤም መጥቶ እኔን አይጠይቀኝም። በቃ አውቆታል። እንደገና ደግሞ ሌላውም እንደዚህ አድርገንለት እንደዚህ ያደርግልናል ብሎ የሚመጣ የለም ማለት ነው። አሁን ማንንም እኔን በዚህ ዘመን 3 አመት ሰርቶም 1 አመት ሰርቶም አይዘልቅም ሰው። እኔ ይሄን ሁሉ አመት ሲሄድ ምንም የገጠመኝ ነገር የለም ማለት ነው። የተከሰስኩበት የቀረብኩበት ለገቀር ሙከራዎች አሉ፣ ጥረቶች አሉ። ግን እግዚአብሔር ከኔ ጋር ስለሆነ ምንም ነገር በቃ አሁንም ባለሁበት ዘመን አሁን ከጥረታ ላይ ነው ያለሁት አይደል? አገልግዬ በክብር ነው የወጣው። እኔ አሁን እዛ አገለገረችም ጊዜ ያገለገልኩበት ህዝብ ጋራ እንዳልሄድ የሚያደርገኝ ምንም ነገር የለም። በቃ ኮርቼ ነው የምሄደው። ማንንም የሚጠይቀኝ የለም። እንዲህ ያደርጋል ብሎ ነው የሚጠይቀኝ የለም። ስለዚህ አሁን አንድ ነው ድልሶትና አሁን በስልጣን ላይ ያለ በተለይ ለክርስቲያኖች መልእክት እንዲያስተላልፉ ለክርስቲያን ባለስልጣኖች መልእክት በቀጥታ አስተናገሯቸው። እኔ በቃ ማንኛውም የእግዚአብሔር ሰው አማኝ በወንጌል የሚያምን ክርስቲያን ኃላፊነት ላይ ከተቀመጠ በቃ ትልቅ እድል ነው። ይሄ በጣም ትልቅ እድል ነው። ይሄንን ያደረገው ደግሞ እግዚአብሔር ነው። በኃላፊነት ላይ ህዝብ እንዲያገለግል፣ መንግስት እንዲያገለግል፣ አገር እንዲያገለግል ቦታውን የሰጠው ራሱ እግዚአብሔር ነው። ይሄ ቦታ የማን እንደሆነ ማወቅ አለበት እያንዳንዱ ክርስቲያን። ወደዚህ ደግሞ አሁን በቃ ብዙ ህዝቡም ይፈልጋል፣ ሁኔታውም ይፈልጋል። በቃ እንደዚህ አይነት ሰዎችን ወደ ስልጣን ወደ ኃላፊነት የማምጣት ግልጽ ነገር ነው። ማንንም እንትን የሚል ነገር የለም፣ እንደ ድሮ አይደለም። ስለዚህ ይሄንን ጥንቃቄ ማድረግ ያስፈልጋል። አማኞች አንዱ ካራክተራይዝ የምንደረግበት በታማኝነት ነው፣ በቅንነት በእግዚአብሔርን ፈራሃ እግዚአብሔር ነው። አሁን ያለው ችግር እኔ በዚህ የተመረቅኩበት በ3ኛ ዲግሪ የተመረቅኩበት በሲቪል ሰርቪስ እንትን ላይ ነው ያጠናሁት ማለት ነው፣ የመንግስት አገልግሎት ማለት ነው። እና ብዙ ነገር ነው ያየሁት እዚያ ውስጥ ማለት ነው። እዚያ ውስጥ ክርስቲያኑም አለ ሁሉም አለ ማለት ልዩነት የለም። ማንንም አትለየም። ሁሉም አንድ ሆኖ ህዝብ የሚያስለቅስበት የሚያናድድ የሚያበሳጭበት ሁኔታ ነው ያለው። ትልቁ የኛ ሀገር የመንግስት የአገልግሎት አሰጣጥ አሁን ያለው ህዝብ የሚያለቅስበት ችግር ፈርሃ እግዚአብሔር አለመኖሩ ነው። በአማኞች ውስጥ ፈርሃ እግዚአብሔር የለም፣ ስለሌለ ነው። ሰው አይደለም በቃ አይተውኝ ከሰውኝ ሊያስቀጡኛል ላያስቀጡኝም በቃ አደርጋዋለሁኝ ማንም አያየኝም አይጠይቀኝም የሚባል ነገር ነው የሚፈራው እንጂ ያንን የሚከላከልልህ ከዛ የምታመልጥበት ነገር ካለ ዋናው የሚጠይቅህ እግዚአብሔር ማታይበት ሁኔታ ካለ አደገኛ ሁኔታ ነው። ያንተ ተቆጣጣሪ ያንተ ተመልካች እግዚአብሔር ነው። ፈርሃ እግዚአብሔር ለኛ ሀገር የመንግስት አገልግሎት አሰጣጥ ዋና ጉዳይ ነው። ስለዚህ ትልቅ ችግር ያየሁት እኔ ትልቁ ችግር
የፈርሃ እግዚአብሔር ችግር ነው ማለት ነው። እንዴት አንተ አማኝ ሆነህ ወንጌል በደንብ እየተከተልክ እንደዚህ አይነት ችግር ውስጥ ልትገባ ትችላለህ? ስለዚህ ይሄ ከእግዚአብሔር ጋር ነው ጸቡ። ሰው ያለቅሳል፣ የሰውም እንባ የሰውም ለቅሶ አይቀርም ከንቱ እግዚአብሔርም ያያል። በዚህ ሰው በእንደነዚህ አይነት ሰዎች ላይ ግን እግዚአብሔር ደግሞ ምህረት የለውም። በቃ እንደዚህ አይነት ክርስትናን አደጋ ላይ የሚጥል ነገር አሁን ሁሉም ነው እየተሰደበ ያለው አይደል? ምናልባት ከመቶው 20 ወይ 30 ሊሆን ይችላል እንደዚህ የሚያደርገው። ሌላው በጥንቃቄ ደግሞ የሚሰራ ሊሆን ይችላል። ግን አንድ ቦታ እንደ አይነት ነገር ካለ ሁሉም አይ እነሱ ይብሳሉ የሚባል ነገር ነው የሚነገረውና ይሄ በእውነት በጣም ሊጸለይበት የሚገባ ጉዳይ ነው። ክርስትናው አደጋ ላይ ያለ እንደሆነ ነው የሚታየው። ስለዚህ በክርስቶስ ስም በጌታ ስም ያለ ሰው ሁሉ ከእንዲህ አይነት ችግር መውጣት አለበት። በቃ ምንም የሚያመጣው ትርፍ የለም። አይተነዋል። በቃ እንደዚህ የሚያደርጉ ሰዎችም የትም እንደማይደርሱ ምንም እንደማይጠቅማቸው በተግባር የምናያቸው ብዙ ነገሮች አሉ ማለት ነው። እግዚአብሔር ደግሞ በንጽህና ሰርተህ ምንም ነገር ያሳጣ። ይሄ መጠበቅ ያለበት ነገር ነው። በቃ አዩኝ አላዩኝ አይደለም። በቃ ክርስቲያን ኃላፊነት ላይ ካለ አገልግሎት የሚሰጥ ከሆነ እግዚአብሔር ነው ከጎን ያለው ከኋላ ያለው። ይሄንን የማያይ ክርስቲያን እኔ ችግር ላይ እንዳለ ነው የሚታየው። በጣም ጥሩ። ከዛ እንዴት ነው ታዲያ ወደ ፓርላማ የመጡት? ፓርላማ እንግዲህ እዛ ያስተዳደርኩ ያለውኝ ያው በፊትም ነገር ያለው የክልል ምክር ቤት አባል እንደነበርኩ። ስለዚህ ከዛም ተነስቶ ከልምድም ያው ፓርላማ ተወዳዳሪ እንዲሆን ተደረገ። ከዛ ያው ምርጫ አለ። ከዛ ምርጫ ላይ እንዲወዳደር ተደረገ። ተወዳደርኩ። ያው አለፍኩኝ። 3ኛ ዙር ላይ ነው የተቀላቀልኩት ማለት ነው። ኢህአዴግ ከገባ 2 ዙሮች አልፏል እዛ ወረዳ ላይ ያለ ማለት ነው። 3ኛው ላይ ግን ያው እኔ ገባሁ ማለት ነው። ከዛ ጀምሮ 3 ተርሞች በተከታታይ እየቀጠልኩ አገልግያለሁ ማለት ነው። እንግዲህ በፓርላማ ህይወት ዘመኑ የገጠሙትን እንደ ክርስቲያን የሚያጋጥሙትን ሊረሳ የማይችል ምስክርነት ነው የሚሉት ነገር ካለ? ፓርላማ ላይ እንግዲህ ክርስትና እንደዛ እንደ ሀገር ቤቱ ብዙ ብቸኛ አትሆንም። ከያገሩ ብዙ ክርስቲያኖች አሉ እዚህ ፓርላማ። ጥሩ ግንኙነት አለ። የፓርላማ ህብረት የሚባል የክርስቲያኖች ህብረት አለን። ስለዚህ ብዙ ነበርና ያው እንግዲህ እኔ በክልል ደረጃ አንድ ለናቱ ጴንጤ እኔ ነኝ። በቃ ሌላ የለም። በአማራ ከሌላ ክልል የመጡ ጋራ ተቀላቀል። አሁን ምንም ችግር የለም። የነፃነትም ችግር የለም። እንደፈለገን ህብረት አለን። በህብረት እንገናኛለን። በየሰፈር ሁሉ አለን ማለት ነው። እና ምስራቅ ነበር ብዙ ጊዜ ህብረት የምናደርገውና እሱ ጥሩ ነበር። የ3ኛውም ዙር ለዛ ነው። 4ኛውም 5ኛውም በጣም ጥሩ ጊዜ ነበረን። በጣም እኔ ደግሞ ክርስትናን በደንብ ያጣጣምኩት ፓርላማ ላይ ነው። ምክንያቱም ብዙ ወገኖች ስላሉ ማለት ነው። እዛ ሀገር ቤት እንግዲህ ያው ቁጥራችንም አነስተኛ ነው። እንደው በአገር ደረጃም በጣም ትንሽ እንደሆነ አድርጌ ነበር ማስብ። ጊዜ ስመጣ ግን በጣም ትልቅ እንትን ነው ያለው። ከተለያየ ክልል ነው የመጣው። ስለዚህ የምትገናኝበት የምትግባባበት ያለ ፍቅር ያለ አንድነት በጣም የማይረሳኝ ነገር እሱ ነው። ብዙ እንትን አድርገናልና እናመልካለን በጋራ። ስራም ላይ ያው የራሱ የሆነ እንትን አለው፣ ፋይዳ አለው። አማኝ የሚሰራቸው ስራዎች ያው በታማኝነት እንሰራለን ማለት ነው። እና እንደዚህ ብዙ የምንቸገርበት ነገር የለም ማለት ነው። ጥሩ ነበር። እንደው በጣም በቀረችን ደቂቃ ሳልመሰክር ሳልናገር አላልኩም የሚሉት ነገር የሚናገሩት ነገር ካለ በዚህ
ዘመኑ ካሳለፉት ውስጥ እንግዲህ እኔ ለማንኛውም ቢሆን አማኝም ባይሆን በራሱ የሥራ የኔ በሥራ ዓለም ያገኘሁት ትልቅ ክብር እና ኩራት ከመጀመሪያ ጀምሮ እስከ መጨረሻ ድረስ ነው ወደ 40 ዓመት ነው ያገለገልኩት በመንግስት መስሪያ ቤት መምህርነትን ጨምሬ መምህርነቱ በነገራችን ላይ የገጠሪቱን ኢትዮጵያ በደንብ ያየሁበት የሥራ ዘመን ነበር 8 ዓመት አገልግያለሁና ለኔ ምንም የተለየ አዲስ ነገር የለም ገጠሩን ማቀዋለሁ ከተማውን ማቀዋለሁ ስለዚህ ከወረዳ ጀምሬ እስከ ፓርላማ ድረስ ፓርላማ ሰውጣ ደግሞ የፌደራል አካባቢ ጥበቃ ባለስልጣን ኮሚሽን ነበር የሚባለው በፊት የኮሚሽነሩ በኋላም ደግሞ ባለስልጣን ሲሆን ባለስልጣኑ ዋና አማካሪ ሆኜ 2 ዓመት አገልግያለሁ መጨረሻ ላይ ስለዚህ በሥራ ዘመኔ ባለኝ አቅምና ባለኝ ችሎታ በቅንነት አገልግዬ በክብር የጨረስኩትና ይሄ በጣም ኮራበት ነገር ምንም ቀረብኝ የሚለው ነገር የለም በቃ ሳላገለግል እንደው ሳልሰራ በቃ ባላሽቼ ወይም ደግሞ እስከነ የሚጠበቀው ነገር ሳላደርግ ያለፍኩበት ጊዜ ስለሌለ በጣም ሰው ሁሉ እንደዚህ ለሀገሩም ለሕዝቡም ቢያገለግል እግዚአብሔርንም መፍራትና ማገልገል ነው ብዬ ነው ማስበው ስለዚህ በእግዚአብሔርም ትልቅ ተቀባይነት ያለው ነገር ነው ትልቅ በረከት ነው በሕዝብም በመንግስትም ቢሆን ታማኝነትን አትርፈህ ነው ስለዚህ በተለይ ክርስቲያኖች ከዛ አኳያ ይሄንን በደንብ ማየት አለባቸው ብዬ አስባለሁ በቃ ሕዝብን ነው የምታገለግለው ያስተማረህን ማህበረሰብ ነው የምታገለግለው ደሞዝ የሚከፍልህን መንግስት ነው የምታገለግለው ስለዚህ ከችግር በመውጣት ወይም ደግሞ በግል ከሚታይ የማይረባ ስነ ምግባር ራስን አሽሽቶ ሕዝብን በቅንነት ማገልገል ትልቅ ጸጋ ነው እግዚአብሔር ደግሞ ይሄንን ይፈልጋል ይወዳል ይባርካል በቃ በዘመነ ሁሉ ተባርከህ እስከ ልጅ አራያ ሆነህ የምትጨርስበትን ዘመንህን በጥንቃቄ መምራት ያስፈልጋል ብዬ ነው ማስበው ስለዚህ ክርስቲያን ሁሉ ይሄን ቢያደርግ ተገቢ ነው ብዬ ነው ማስበው መቀየር ይችላል እንደዚህ አይነት አስተሳሰብ ካለ ሀገርም ይቀየራል ሕዝብም ይጠቀማል በጣም ጥሩ እንግዲህ አሁን በመጨረሻ በቀረችን ደቂቃ የክርስቲያናዊ መረዳጃ ማህበር አቋቁማችኋል ዓላማው ምንድነው ከህብረተሰቡ ወይ ከክርስቲያኖች ምን ይጠብቃሉ ከርሻ መልእክት አስተላልፈን ደርስ ቅድም እንዳልከው ከዛ አካባቢ የመጣን ሰዎችና እዛ አካባቢ የቆየን አሁን ይሄ ተወላጅነት ምናምንም ሳይሆን እዛ አንጾኪያ ላይ በስራ ምክንያት የቆዩ የተለያየ ክልል የሄዱ ሰዎች እዛች ቤተክርስቲያን ላይ አገልግለዋል ሕዝቡንም አገልግለዋልና ይሄ የወንጌል እንቅስቃሴ ተጠናክሮ እንዲቀጥል በጣም የሚፈልጉ ሰዎች ስብስብ ነው ይሄ እዚህ እስካለን ድረስ እዛ በመንፈሳችንም የተወለድንበት ያደግንበት በማህበራዊ ኑሮም በቃ ከሕዝቡ ጋር የኖርንበትን ያንን አካባቢ መርሳት የለብንም ስለዚህ እዚህ አንደኛ ተደራጅተን እኛም ራሳችን መጣየቅ መረዳዳት አለብን የሚቸገሩ ሰዎችን ዜጎችን ለማገዝ እንደዚህ አይነት ህብረት ያስፈልጋል መጀመሪያ ራሳችንንም እንጠቅማለን እናገለግላለን ከዛም ባለፈ ደግሞ እዛ አካባቢ ያለውን የቤተክርስቲያን አገልግሎት እናግዛለን በሚል ዓላማ ነው የተደራጀነውና የስብስብ በጣም እየጨመረ እየሰፋ መጥቷል የራሳችን ኮንትሪቢዩት ምናደርጋቸው አሉ በየወሩ ማለት ነው ብዙ ማህበራዊ ችግሮችን ተካፍለናል እዛ አካባቢ በዛ አካባቢ ብቻ ሳይሆን ደብረ ብርሃን ላይ አሁን ይሄ
የተፈናቀሉ ሰዎች ብዙ ናቸው። ደብረ ብርሃን ላይ ከፍተኛ ችግር ነበር። እዛም አካባቢ ላይ እንደዚሁ በኮንፍሊክት የተፈናቀሉ ሰዎች ብዙ ነበሩ። አረጋውያን አሉ፣ እዛ ጧሪ ደጋፊ የሌላቸው ህፃናት አሉ፣ ችግረኛ መማር የማይችሉ የትምህርት ቁሳቁስ እንኳን የሚገዛላቸው የሌለ። እንደነዚህ አይነት ሰዎችን ማህበረሰብ ክፍሎችን እናግዛለን። በቃ በየዓመቱ ብዙ ነው። ደብረ ብርሃን ላይ ብዙ ተፈናቃዮችን አግዘናል። ከሌሎችም እያሰባሰብን እዛም አካባቢ እንደዚሁ በየዓመቱ እናደርጋለንና ይሄ ነገር በጣም ጥሩ አገልግሎት ነው። መጠንከር አለብን ብለን ያቋቋምነውና እየሰራንበት ያለ ማህበር ነው። አሁን ደግሞ ለየት ባለ ፕሮግራም ነው እያሳደግን ለመሄድ የተነሳ ነው። ስለዚህ ከሚዲያዎች ጋርም እየተገናኘን ከሚኒስትሪዎች ጋር እየተገናኘን አብያተ ክርስቲያናትን ጋር እንደዚህ ክርስቲያን አቁሞ ያላቸው ወንድሞቻችን ጋር እንትን እያደረግን አሁን ብዙ ነገር ነው እየሆነ ያለው። እንደውም ሰፋ አድርገነው አሁን ሰሜኑ የሀገራችን ክፍል በወንጌል ያልተደረሰበት ነው። ጥረት ይደረጋል፣ ግን እንዲህ ቀላል አይደለም። ስለዚህ ወንጌል ደግሞ ዋናው መፍትሄ ነው። አሁን የምታየው የሰላም ችግር በለው ሁሉም ነገር እንትኑ በቃ ወንጌል የደረሰበት ስላልሆነ ነው። ስለዚህ ሰው ህፃን ማን ነው ወጣቱም ስራ የሚሰራበት ሁኔታ ሳይሆን በተለያየ ሱስ በተለያየ የማይረባ ነገር በስራ ፈትነት ምናምን ጊዜውን የሚያሳልፍና ማንነቱን ራሱ በጣም አደጋ ላይ የሚጥሉ ልምምዶች ውስጥ የገባበት ሁኔታ ነው ያለው። ስለዚህ መድኃኒቱ ወንጌል ነው ብለን እናምናለንና ሰሜኑንም ጭምር አሁን ያችን አንጾኪያ ምናምን አካባቢ 2 ወረዳ 3 ወረዳ አካባቢ ሳይሆን አሁን ሰሜኑን በጠቅላላ ግን እኛ ለማገዝ መስራት አለብን ብለን እየሰራን ስላለን እግዚአብሔር ይመስገን ብዙ ሰዎችን እያገኘን በሚዳም ራሱ ጥሪ እየተደረገ አሁን ብዙ ስራ እየሰራን ነው አሁን እንገኛለን። ይሄን አጠናክረን እንቀጥላለን። ዶክተር መሰረት ጀማነ እዚህ ሲኤምኤን ስቱዲዮ ተገኝተው ይሄን ሰላም ምስክር መስረቱን እግዚአብሔር ባርኮት በጣም እናመሰግናለን። እኔም አመሰግናለሁ እዚህ በእንዲህ አይነት ሁኔታ ቆይታ ስላደረግን ማስተላለፍ ያለብኝም ነገር ማስተላለፍ ስለቻልኩኝ እናንተን እግዚአብሔር አብዝቶ ይባርካችሁ። አሜን። ተመልካቾቻችን እስካሁን የነበረን ቆይታ በዚህ ተጠናቀቃል። ከዶክተር መሰረት ጀማነ ጋር ወይም ደግሞ የማህበሩ የአንጾኪያ ገምዛ ማህበርን ማገዝ እንፈልጋለን የምትሉ ያው ስልካቸው እዛ ላይ ተቀምጧል፣ ማግኘት ትችላላችሁ። ተረፈ የሚቀጥለው ሳምንት በሌላ እንግዳ የምንገናኝ ይሆናል። እስከዛ ድረስ ፕሮግራሞቻችን በየጊዜው እንዲደርሳችሁ ዩቲዩብ አድራሻችንን ሰብስክራይብ አድርጉ። እንደዚሁም ደግሞ ሌሎች ሰዎች እንዲያዩት ደግሞ ሌሎች ሰዎችን ላኩላቸው። ተረፈ በተስፋ ብሮድካስቲንግ ኔትወርክ አየር ላይ ደግሞ የምትመለከቱን በገጠር በአፍሪካ አካባቢ ያላችሁ በሙሉ ደግሞ እናንተም እንደዚሁ ጻፉልን። በተለይ አጭር ጽሁፍ መልእክት በቴሌግራም በዋትስአፕ እንደዚሁም ነው በመደበኛው ስልክ መላክ ትችላላችሁ። ተረፈ ሳምንት እስከምንገናኝ የምሰናበታችሁ ስፋይ ካሳው ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር። ይህ ሕያው ምስክር ነው።